የአምናንና የብሌን ጉዳይ ግን እንዴት ነው ነገሩ? የት ሊደርስ ነው? ሁለቱም መለስ ተያይዘው እንግዲህ ገደል መግባታቸው ይታወቃል። ባሮክም እንግዲህ ብሌንን እያማለላት ይገኛል። ተገቢ ነው ብዬ አላስብም። ባሮክ በትክክል አምናን ብሌንን እንደሚያፈቅራት ያውቃል። ታዲያ ሲጀመር እሱ እዛ ቤት የገባው ለበቀልና ለበቀል ብቻ ነው። የአምናን የሆኑትን ነገሮች በሙሉ መንጠቅ፣ አምናን ከሰው በታች ሆኖ ማየት፣ ያንን ነገር ነው የሚፈልገው ማለት ነው ባሮክ። እኔ ግን ብዙዎቻችሁ ትወዱታላችሁ፣ እኔ ብዙም አልወደድኩትም ማለት ነው። ተንኮለኛ ሰው ምንም አይወደድም እና አምናን እንግዲህ እያሰቃየው ይገኛል። ያቺ ካታኔላ ነች፣ ካታኔላ የምትባል ሴትዮ የአምናንን ፋይል የሰረቀችዋ ካሜራ እንደደበቀች ታውቃላችሁ። አምናን መኝታ ቤት፣ ሳሎን፣ ውጪ፣ ግቢ ውስጥ ማለት ነው እያንዳንዱ ቦታ ካሜራ አስቀምጣለች፣ በአጥር ላይ ዘላ ገብታ። ይሄ ሁሉ ሲደረግ ማንም አያውቅም። አሁን ቤታቸው ውስጥ ምን እንዳለ ማንም ምንም የሚያውቀው ጉዳይ የለም። እዚህ ሴትዮ በአንድ በኩልም አምናንን ትጠቅመዋለች። ለምን የሆነ ቀን እንኳን የሆነ ሀፕን የሚያደርግ ነገር ካለ ያንን የቀረጸችውን ቪዲዮ ከቤት ውስጥ ምን ሲደረግ ወንድሜ ነው ያለው ሰውዬ ምን ሲያደርግ እንደነበረ እያንዳንዱን ነገር ትልክለታለች። ይሄንን ደግሞ ማለት ነው ታዲያ አቶ ባሮክ የሆነ አትክልት ስር የሆነ ነገር ቆፍሮ ሲቀብር አይታለች ማለት ነው። ይሄ ሰውዬ ማን ነው? ምንድን ነው? ምንስ ነው የሚቀብረው እያለች ነበር። ያ እሱ የቀበረውን ነገር ደግሞ እሷ ራሷ ሄዳ ታወጣዋለች። እመኑኝ ማለት ነው። ሴትይቱ ቀላል ሰው አይደለችም። እናም አምናን እንግዲህ አሳዝኖኛል። የምር አምናን ገና ፈተናው ይበዛል። ፈተናው የሚበዛው ከዛች ከፋይሉ ከያዘችው ልጅ ሳይሆን ከዚህ ከወንድም ከተባለው ነው። ባሮክ በጣም መጥፎ ልጅ ነው። በጣም ከምነግራችሁ በላይ ጭራሽ አሁን የሚያፈቅራትን ብሌንን ነጥቀው ነው። እቺ ማርያ የምትባልም ደግሞ ፈረንዲስ ተቃጠልኩ። ጭራሽ አብሮ አዳጊያ ትበለኛል አለችም እንዴ? እሱ አሁንም እንደ እህቱ ነው እያያት ያለው። ታዲያ ወይዘሮ ሴማ በእጅ የያዙት ወርቅ እንደ መዳብ ይቆጠራል። ስለዚህ የአምናንንና የማርያን ነገር ቶሎ ብለን ፈርማ ሲያዝ አለብን። አዎ ቶሎ መጋባት አለባቸው። እንደዚህ ዝም ማለትማ የለብኝም ብላ አረፈችው ነው ምላችሁ። ምክንያቱም ከዛ አባቷ ጋር ደወለችና ሄሎ አቶ ካርታ እንዴት ነህ እያለች ነበረ። እንግዲህ ብሌንንና ማን ነው አምናንንና ማርያን ታጋባቸዋለች። ይሄ ደግሞ ግልጽ ነው ይሆናል፣ ማይቀር ነገር ነውና ታዲያ እንደዛም ሆኖ አቶ አምናን በቃ ብሌንን ይወዳታል፣ በጣም ነው የሚወዳትና ታዲያ ይሄ ባሮክ ተብዬው ምንድን ነው ያለው? ምንድን ነው እየተወያያችሁ? ኧረ ምንም ዝም ብለን ቁጭ ብለን ነው ምናምን። አቶ አምናን አቤት። ብሌን ግን ቆንጆ ናት አይደል? አዎ ግን ለምን ጠየቀኝ? አይ ዝም ብዬ ነው አለ አይደለ? ያው አዎ ብሌን ቆንጆ ናት፣ በጣም ቆንጆ ናት እኮ እሷ አላመን ብላ እንጂ እኔም ነግሬያታለሁ እኮ አለው። ግን ለምን ጠየቀኝ ወንድሜ? አረ ዝም ብዬ ነው አቶ አምናን፣ ዝም ብዬ ነው የጠየቅኩ አለው። ከሆነ ጥሩ። ከዛ በኋላ እንግዲህ እሷም መናገር ያለባትን በሙሉ ተናገረች። ውበት ይረግፋል ምናምን ነገር ምናምን ብላ ተናገረችው። ከዛ በኋላ እንግዲህ አምናን በጣም ተናደደ። እዚህ ጋር ያለው አየር አልተመቸኝም፣ ስለዚህ ወደዛ መሄድ አለብኝ ብላ ሄደ ማለት ነው። አምናን እንግዲህ በጣም ተናዷል። በጣም ነው የተናደደው ማለት ነውና ከዛ በኋላ አሳዝኖኛል። ብሌን ልትረዳው ይገባል። ምንም ውስጧ ቢቆስልም ልትረዳው ይገባል። ግን ደግሞ አሁንም ካመነችው ያው ወይዘሮ ሴማ ስላለች አምናን ብሌንን እንዲያገባ አትፈልግም ወይዘሮ ሴማ። ብሌን አሁንም ደግሞ አምናው ወደሱ የምትመለስ ከሆነ ድጋሚ ልቧ ይሰበራል። በሷም ልፈርድ አልችልም፣ ግን ልትረዳው ይገባል ብዬ ተስፋ አደርጋለሁ። አሳዝኖኛል መጨረሻ ላይ እውነቱን ስነግራችሁ ማለት ነው። በጣም ነው ያሳዘነኝ የእውነት። ለምን ብሌን ወይዘሪት ብሌን አቤት አቶ አምናን ሲባባሉ ደግሞ እኮ በቃ እንደዚህ ነው የምንቀጥለው እኔና እንጂ። አዎ በቃ እኔ እናንተ እንደዚህ ነው የምንቀጥለው ከዚህ በኋላ። ደግሞ ማርያ አለችልህ፣ የኔን ነገር እርሳው። ላንተ ማርያ አለችልህ። ስለዚህ ቆይ እንዴት እንደዚህ ሊሆን ይችላል? አይ እንደዚህ እንዳደረከው እኮ አንተ ነህ አቶ አምናን። እንደዚህ ያደረከው እኮ አንተ ነህ እንጂ ሌላ ሰው አይደለም። አውቃለሁ ብሌን፣
ብዙም ነገሮች በመሀላችን ተፈጥረዋል። ብዙ ነገርም አድርግ ያለውኝ ግን ደግሞ ባክሽ የኔና ያንተ ነገር አብቅቷል። አቶ አምናን አላበቃም ብሌን፣ የኔና ያንቺ ነገር አላበቃም ሲል ከምር በጣም ነው ያሳዘነኝና ከዛ በኋላ እንግዲህ አቶ አምናን አሁን ብቻዬን እንዲሰማኝ ብቻዬን እንደሆን ካረከኝ በኋላ ይሄ ሁሉ ማውራት ለምን አስፈለገ? አሁን ደግሞ ወይዘሪት ማርያ አለችልህ፣ እሷንም ደግሞ እንደ ጄሪ እንዳታደርጋት አደራ አለችው። በቃ መልስሽ ይሄ ነው? አዎ አቶ አምናን። ብሌን አቤት። እኔ እኮ በደንብ አፈቅርሻለሁ፣ በጣም አፈቅርሻለሁ ሲላት እንግዲህ በጣም ነበር የደነገጠችው ማለት ነው። ያው እንደሚያፈቅራት ታውቃለች። ከዛም ያ እንግዲህ ሰክሰክ እያለ ወደ ደረጃ ሲመጣ እኔ እኮ በጣም አፈቅርሻለሁ የሚለውን ሰው ምን ብሎ ቆመ ማለት ነው። እንግዲህ ምንም አይደረግም። ከበረንዳ ላይ ወድቆም ይሁን በድንጋጤ ምንም የምናውቀው ጉዳይ የለም ማለት ነው። ምክንያቱም ከወደቀም ወደቀ ነው። እንደውም በወደቀና ወደዛ በተገላገለ። ባሮክ እንግዲህ ብሌንን አፍቅሯታል እሱም ማለት ነው። ሁላቸውም እንግዲህ በአንድ ነው አበሳቸውን እየበሉ ያሉትና ዞሮ እንግዲህ አምናን ብሌንን የእሱ የራሱ ያደርጋታል ወይስ አያደርጋትም የሚለው ለእኔም ጥያቄ ነው እውነቱን ለመናገር ና አምናንና ብሌን አንድ ላይ ቢሆኑ የምር እኔም ደስ ይለኛል። ምክንያቱም ቢታረቁ ደስ ይለናል። እንደዚሁ ከቀጠሉ ግን በጣም ነው የሚያስጠላውና ስለዚህ ከዚህ በኋላ እንግዲህ ምን እንደሚፈጠር አብረን የምናየው ነው የሚሆነው ማለት ነው። እና ብቻ አላቅም የምር አምናን ግን በጣም ነው ያሳዘነኝ። አይዞህ አምናን፣ ሁሉም ነገር ያልፋል ብዬ ተስፋ አደርጋለሁ። አንተና ብሌንም ደግሞ በቅርቡ አንድ ላይ ትሆናላችሁ ብዬ አምናለሁ። እንግዲህ ካልሆነም ደግሞ አልሆነም ነው። ምን ማድረግ ይቻላል? ብቻ አሳዝነውኛል። እውነቱን ስነግራችሁ የምር በጣም ነው ያሳዘኑኝና ብሌንም አሁን ላይ ኃይለኛ እየሆነች ነው። በቃ የማታውቋት ብሌን እየሆነችበት ነው አምናን ላይና ያ ነገር ደግሞ ትንሽ በጣም ውስጡን ረብሾታል። ይሄ ነገር እንደዚህ ሊሆን አይችልም እያለች ነው ማለት ነው። ስለዚህ አምናን እንደምንም ብሎ ብሌን እግሯ ላይ ወድቆም ቢሆን መታረቅ አለበት ብዬ አምናለሁኝ። አለበለዛ ግን አይሆንም። የምር አምናንና ብሌን አንድ ላይ መሆን አለባቸው። ባሮክም ቢሆን ከመሀላቸው መውጣት አለበት። ጭራሽ እጇን ይዞ ልቀቀኝ እንጂ ምን እያደረክ ነው? እሱ እኮ አምናንን እያየ ነበር። አምናንን ስላየ ነው። ቆይ እስኪ ይናደዳል አይናደድም እያለ ቼክ እያደረገ ነበረ የብሌንን እጅ የያዘው ማለት ነው። እና እሷም ደግሞ አምናንን አላየችውም። እንዴ ልቀቀኝ እንጂ ወይ ረሳሁት እኮ እጄ መስሎኝ ነው አለ። በአንድ አይኑ አምናንን እያየው አያችሁ። ስለዚህ እሱ ተንኮልና በቀል ስለያዘ አምናንን ባገኘው አጋጣሚ ሊበቀለው ነው የሚፈልገው። ይሄ ደግሞ ትክክል ነው ብዬ አላምንም። እንግዲህ ዞሮ እነኚህ ሁለት ሰዎች መታረቅ አለባቸው። ደራሲው እንደምንም ብለህ ብሌንና አምናንን አስታርቅልን፣ መጥፎዎቹንም ከመሀላቸው አስወጡልን። ይሄ ነው የኛ መልእክት። በአጋጣሚ ሊደርሳችሁ ስለሚችል ማለት ነውና እንግዲህ አምናን ፈተናው ቀጥሏል። እንዲሁም የሚያኖረው አይመስለኝም። ምክንያቱም ብዙ ቻሌንጆች ገና ከፊቱ አሉ። በገዛ ወንድሙ መከዳት አለ። ብቻ ብዙ ነገር አለ። ባሮክ እንግዲህ ጭራሽ ስለ ሲፈን እየጠየቀ ነበረ። ስለ ሲፈን ማንነት ራሱ እንግዲህ እየጠየቀ ነበረ ማለት ነው ባሮክ። ሲፈን እንግዲህ እሷ ለበቀል ነው እሷ እዛ ቤት የገባችው። የምትፈልገውንም ቤቱን አወደመች። ወይዘሮ ሰማሃልን በትራስ አፍና እንደፈለገች አድርጋ ሄዳለች። ከዚህ በኋላ ደግሞ እንግዲህ ተመልሳም ልትመጣ ትችላለች ማለት ነው። ምናልባትም አምናን አሁን ላይ እልህ ይዞት በብሌን እልህ እችን ማርያን የማይገባት ከሆነ ምናልባትም ትመጣለች። እመኑኝ ማለት ነው ትመጣለች ጄሪ። ከዛ ደግሞ ምን አይነት ድራማ ይዛ እንደምትመጣ አላቅም፣ ግን ትመጣለች እመኑኝ ማለት ነው። ስለዚህ ከዛ በኋላ የሚፈጠረው ነገር ደግሞ መገመት አይከብድም። እናም አቶ አምናን እንግዲህ በጣም ብዙ ቻሌንጆች ከፊቱ ተጋርጠው እየጠበቁት ነው ማለት ነው። እና
ዞሮ እንግዲህ አብረን የምናየው ነው የሚሆነው። ከዚህ በኋላ እንግዲህ አምናን ብሌንን በስስት አይን ቢያያትም እሷ ግን ልትረዳው ፍቃደኛ አይደለችም ፈጽሞ ማለት ነው። ልትረዳው አልቻለችም። ለምን በቃ አለ አይደለ እሷም ንዴት ይዟታል። በጣም ተናዳበታለች ምናምን ነገር እና ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር አብረን የምናየው ነው የሚሆነው። እንግዲህ እኔ እንጃ ብቻ አሳዝኖኛል የምር